ጽጌ ሁለቱን ለማስታረቅና ስለወለደች ልጠይቃት ብላ ከአዲስ አበባ ጉዞዋን ወደ ቡታጅራ ያመራችው ያላሰበችው ገጠማት። ምን ልትሰሪ ቡታጅራ መጣሽ? እኛ የቡታጅራ ልጆች ኃይለኛ ነን። ሁለቱን ለማጣላት እንዲሁም ደግሞ መታረቃቸውን ሰምተሽ ምን ልትፈጥሪ ነው የመጣሹ? ሄርሜላ የታለች? እውነቱን ተናገሪ፣ እንገልሻለን፣ ፀጉርሽን እንቆርጥልሻለን እያሉ እየዛቱባት ተሸክመው ወደ ሻወር ቤት አስገብተው ቀዝቃዛ ውሃ በቁማ ከፍተውባት 5 ወንዶች መካከል እኛ እዚሁ እንዳለን በሽንት ሽንሽኒ እያሉ ያሰቃዩት ሳሙና ያስበሏት ልጅ ጽጌ በጣም አዝና አረ በጌታ ታውኝ፣ ለምን ታሰቃዩኛላችሁ? እኔ ስለምትሉት ምንም ነገር ልፈጽም አይደለም እየመጣሁት ቡታጅራ ሩታ ስለወለደች ልጠይቃት ነው ብላ ብትላቸው ከወለደች ስንት ወሯ ነው? እስከ ዛሬ ለምን አልጠየቅሻትም? ሌላ ሴራ አስበሽ ሊለያዩ ነው ብለሽ ደስ ብሎሽ ነው። ግን እነሱ መቼም አይለያዩም። ሄርሜላ የት ነው የተደበቀችው? እውነቱ እንድትናገሪ እንፈልጋለን ብለው ጽጌን እያሰቃዩት ይገኛሉ። አንዴ ጥፍርሽን ነው የምናወልቀው፣ ጥርስሽን፣ ፀጉርሽን በጣም አሰቃይተዋታል። እጇን አስረው ተሸክመው አንዱ እየተሸከመ ለአንዱ ሲያቀባብላት አረ በፈጠራችሁ እያለች እየተርበተበተች ብትለምናቸውም ሊገባቸው አልቻለም። በሁለቱ ምክንያት ከሄርሜላ ጎን ሆነሽ የሁለቱን መጨረሻ ለመመልከትና የእነሱን መቀራረብ ደግሞ ሰምተሽ ሌላ ሴራ ለመጠንሰስ አስበሽ ነው እንጂ ቡታጅራ የመጣሽው እስከ ዛሬ መቼ መጣች? ከወለደች ስንት ወሯ ነው? መታረቃቸውን ወይንም ሁለቱ እንደማይለያዩ አውቀሽ ሌላ ነገር አስበሽ ነው እንጂ የመጣሽው ያለ አንድ ምክንያት አልመጣሽም። እውነቱን ፍርጥ አድርገሽ ካልተናገርሽ ጭራሽ አጠፋሻለን እያሉ እየዛቱባት ነው። ጽጌ በጣም ተጨንቃለች። ከአብርሃም ጋር ሆና ግን ያወራችው ነገር አለ። ያም ምንድን ነው? ወደ ቡታጅራ እንደሄደችና ሁለቱንም ለመጠየቅ እንዲያውም ቪዲዮ የምትሰራበት አካባቢን በደንብ ቤቱን ሁሉ አሳይታለች ማለት ነው። ከአብርሃም ጋር ስትገናኝ ደስ ብሎታል አብርሃምም። እሱም ደግሞ ባለቤቴን እወዳታለሁኝ፣ ከእሷ ተለይቼ መኖር አልፈልግም፣ ልጃችንን የጋራ እንድናሳድግ እፈልጋለሁ። ጽጌ በፈጠረሽ ሚስቴን ከጉዞ አስቀሪልኝ ሩታን ብሏት፣ በዛ ምክንያት ደግሞ እሷም ያንን ለመፈጸምና ሁለቱን እንዲስማሙላት ነው ጽጌ የምትፈልገው። ግን ሄርሜላን አንቺ ነሽ ከአንቺ ጎን ናት። ሄርሜላ የምትሰራው ከአንቺ ጎን ስለሆነ አንቺ የእነሱ አድናቂ ወይንም ከእነሱ ጋር አይደለሽም። ሄርሜላ በህይወታቸው ገብታለች። ስለዚህ ሄርሜላ የት ነው ያለችው? እውነቱን ተናገሪ። የሁለቱን ህይወት የበጠበጠችው እሷ ናት። አንቺም ደግሞ ለምን ድርጊት ወይንም ምን ልትፈጽሚና ምን ሰምተሽ ምን ለመተግበር ነው የመጣሹ ብለው ጽጌን እያሰቃዩት ነው። ጽጌ በጣም እየተርበተበተች ልቀቁኝ ብትላቸው ተሰበሰቡበት በ5 ጎረምሳ ፊት አጠገባችን ሽንትሽን ሽኒ እንዲሁም ደረቅ ሳሙና አኝኪ ዋጭ እያሉ አሰቃይተዋታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል። ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉትና ቻናሉን እንድታበረታቱ ትላለው። ጽጌ እንግዲህ ከመጀመሪያው ሁለቱ ስለ ድራማው ሲሰሩ ሩታና አብርሽ ማለት ነው፣ ጽጌ አልነበረችም። በመካከላቸው የነበረችው ሄርሜላ፣ ብሩክና አቤል ናቸው። እንግዲህ የአብርሽ ጓደኞች። እሱ አሁን ወደ ቡታጅራ ሄዳ ነበርና ቡታጅራ ላይ የገጠማት ነገር ደግሞ ያው ከአብርሽ ጋር ተገናኝታ በሰላም ነው ከሱ ጋር ቪዲዮን ስትሰራ ያሳለፈችውም ሩታንም አግኝታታለች። አሪፍ ጊዜ አሳልፈዋል። ግን ሌሎች ደግሞ ማረፊያዋ ሩም ድረስ በመሄድ
5 ጎረምሳዎች ምን ልትሰሪ ነው አንቺ እዚህ የመጣሽው? እኛ የቡታጅራ ልጆች ነን አታውቂንም ወይ? ሁለቱን እንዲጣሉ የምትፈልጊና ትዳራቸውን እንዲበጠበጥ የምትፈልጊ አንቺ ነሽ ማለት ነው። ምን ሴራ አስበሽ ነው ወደዚህ የመጣሽው? እውነቱን ተናገሪ። እውነቱን ካልተናገርሽ እያሉ እየዛቱባት ነው። እኔም እንደምታረጉኝ በጣም ጨንቆኛል። እንዴት አድርጌ ልተንፈስ? ቆይ ምንድናችሁ አልገባኝም ብትላቸው እያቀፉ አልጋው ላይ እየጣሏት ነው። በመጨረሻም በእነሱ መካከል ደግሞ ሌላ የቡታጅራ ሙዚቃ ጨፍሪልን አልጋው ላይ የተምተንፈሽ ሳቴ እያሉ በሌላም እያስጨፍሯት ነበር። ሊለቁኝ ነው ከጭንቀት የልድን ነው ስትል ደግሞ አስሯት እጇን ተሸክመው ሽንት ቤት አስገብተው በቁሟ እንግዲህ የሻወር ቀዝቃዛ ውሃ ከፍተውባታል። ሳሙና አስበልተዋታል። በፊታችን እዚሁ እንዳለን ሽንት ሽንሽኒ እኛ አይናችን እንጨፍናለን እያሉ ተጫውተውባታል። በጌታ ይህንን ነገር አላደርግም ተውኝ ብትላቸውም እነሱ ተትእዛዛቸው ውስን አላሉም። እያሽቆጠቆጧት ነው። አንደኛው ሲላት አንደኛው በትራስ ሲላት አንደኛው በጥፊ ለማለት አንደኛው ይሸከማትና ይጥላታል። አልጋው ላይ እየተቀባበሉ አሰቃይተዋታል። ጸጉሯን እንዲሁም ደግሞ እንቆርጠዋለን እያሉ ያሳመማት ጸጉሯን የራሱ በእውነት እንትን ብለዋታል፣ ጎትተዋታል ማለት ነው። እና ጽጌ እንግዲህ ከዩቲዩበሮች አሁን ሩታ ምናምን አሉ። ጽጌ ግን የሆነ መልካም እንትን ናት፣ የሆነች በቃ ፈታ ያለች ልጅ ናት። በሁለቱም መካከል በበፊቱ ቪዲዮቸው ላይ ሲሰራ ትንሽ ከአብርሃም ጎን በመሆን አንድ ቪዲዮ ሰርታለች መሰለኝና እንጂ እንደዚህ እንትን የምትል አይደለችም። በሌላ በኩል ደግሞ አብርሃም እንግዲህ ከእሷ ጋር በጥሩ ሁኔታ ቪዲዮ ሰርቶ ከሩታም ከአብርሃምም ጋር ሰርታለች ማለት ነው። የቡታጅራ ወደ ቡታጅራ የሄደችበትንና እንደገና የነበራትን ቆይታዎቿን እንግዲህ ለማጣጣም ስትሞክር ታጅባ አሰቃይቷታል ማለት ነው። ጽጌ እሷ የምታውቀው ነገር የለም። ሄርሜላ እየተፈለገች ነው። ሄርሜላ የት እንዳለች እውነቱን ተናገሪ። ሄርሜላን ታውቂያለሽ ወይ? ታውቂያታለሽ? እሷም ትዳሯ በጥባጭ እሷ ናት። ዘፈን ዝፈኒ ብለው አዘፍኗታል። ሁለቱም አንድ ላይ ሲበሉ ሲጠጡ ሲለያዩ እንዳላይ የአንዱን ብቻ እንዳላይ የሚለውን እንግዲህ ዘፍናለች። ይህንን እንድታምኒ ለተንኮል መተሽ ከሆነ እነሱ የሚለያዩ ሰዎች አይደሉም። ግን ሄርሜላ የምትባል ከአንቺ ጋር አለች ስትባል አውጭ ስትባል እኔ አላቅም እኔ የመጣሁት ብቻዬን ነው የመጣሁትም ሁለቱን ለመጠየቅ ነው እንጂ ሌላ ነገር ሴራ አስቤ አይደለም። ይቅርታ ብላ ለአምስቱም ጎረምሳዎች ማለት ነው ምላሽ ሰጥታለች። እነሱ ግን በጣም አንገላተዋታል። ብራንክም ቢሆን ያው እንዴ በደንብ ብራንክ ነው፣ ግን አንገላተዋታል። ቁም ነገር አንገላተዋታል። መወርወር አልጋው ላይ ቀልድ ነው እንዴ? ጸጉሯን መጎተት እንዴ? እጇን በጣም ጥንክር አድርጎ መጨበጥ፣ ኧረ እጇን ማሰር ከባድ ነው። እና ጽጌ እንግዲህ ቡታጅራ ያልጠበቀችው ነገር አጋጥሟታል ማለት ነው። በቀጣዩ ክፍል አብርሃም ይህንን ነገር እያውቅና እነሱን ይቆጣቸው ይሆን ወይ የሚለውን የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለው። በያላችሁበት ሰላም ሁኑ። መልካም የገና በዓል ይሆንላችሁ የተዋህዶ ልጆች በሙሉ። ባይ ባይ።